በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ በክርስቶስ ክርስቲያን የሆናችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን መላእክት ባለሟሎች አይንተ እግዚአብሔር ካህናት ሊቃውንተ ቤተ ክርስቲያን አበው መምህራን አገልግሎት የምትፋጠኑ ዲያቆናት ሰንበት ተማሪዎች እንዲሁም ቅዱስ ቃሉን ዕለት ዕለት የምትሰሙ በውጭም ሀገራት በአገር ቤትም ያላችሁ የኢየሱስ ክርስቶስ ቤተሰቦች እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የኃያሉ አምላካችን ልዑል እግዚአብሔር ስሙ ለዘለዓለሙ የተመሰገነ ይሁን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘለዓለሙ የተመሰገነ ይሁን። አሜን። ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንማረው ትምህርታችን ካለፈው ክፍል 2 የቀጠለው ካለፈው ክፍል 1 የቀጠለው ክፍል 2 ትምህርታችን የሚሆነው ሰዎች የሰውን ልጅ ማን ይሉታል? በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ የተጻፈው የወንጌል ክፍል ነው የምንማማርበት። ሰዎች የሰውን ልጅ የተባለውን ጌታችን መድኃኒታችንን ኢየሱስ ክርስቶስ ምን እያሉ ያምኑታል? ምን እያሉ ይቀበሉታል? ምን እያሉ ይከተሉታል? ምንም እያሉ ይሰሙታል? በዚህ ዘመንም በዚያ ዘመንም የሆነውን እንግዲህ ከክፍል 1 በደንብ አይተነዋል። ከዚያው ካለፈው እንግዲህ አቋረጥንበት ስንቀጥል ሌሎች ቤተ እምነቶች ስለ መንፈስ ቅዱስም ከኢየሱስ ክርስቶስ የአምላክነት ትምህርት ሌላ መንፈስ ቅዱስን ከእግዚአብሔር አብ ከእግዚአብሔር ወልድ የሚያሳንሱ ወገኖች መጥተውብናል። መንፈስ ቅዱስን አማላጅ ነው፣ ጉድለትም አለበት፣ ከአብና ከወልድ ጋር በስልጣን እኩል ፈጣሪ አይደለም ሲሉ ያስተምራሉ። ስህተት ነው። ኢየሱስ ክርስቶስ ይቅር ይበላቸው። ይህንንም እምነት የመሰረተው መቅዶንዮስ የተባለ ሊቀ ጳጳስ ነው። በወቅቱ 381 ዓመተ ምህረት የዓለም አብያተ ክርስቲያናት 150 ሊቃውንት በሊቀ ጳጳስ ጢሞቴዎስ መሪነት መቅዶንዮስን አውግዘው ለይተውታል። ያም ጉባኤ የቁስጥንጥንያ ጉባኤ በመባል ይታወቃል። የዛሬም ድረስ የመቅዶንዮስን የክህደት ትምህርት ደጋግመው በማስተማር ከመጽሐፍ ቅዱስ እንደ ማስረጃ የሚያቀርቡልን ወደ ሮሜ ሰዎችን ነው። ምዕራፍ 8 ከቁጥር 27 እስከ 28 ላይ እንዲህ ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልልልናል፣ አማላጅም ነው ይሉታል። ልብንም ከሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። ስለማን? ስለ ቅዱሳን። እንደ እግዚአብሔር ፈቃድ ሲል እግዚ ጌታ አብ አባቱ ኄር ቸር ማለት ነው። ቸርነቱ በመንፈስ ቅዱስ ይገለጣልና እግዚአብሔር ማለት የአብ የወልድ የመንፈስ ቅዱስ የአንድነት መጠሪያ ስማቸው ነው። ስለዚህ ስለ ቅዱሳን ይማልዳልና ሲል እነርሱ እንዲበረቱ በመንፈስ ቅዱስ ጸጋው ያግዛቸዋል ማለት ነው። በማይናገር መቃተት ማለት መጮህ ማለት ነው።
ኢየሱስ ክርስቶስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በመቃተት የሚጮህ አምላክ አይደለም። ሁሉ በእጁ የሆነ አምላክ እግዚአብሔር መንፈስ ራሱ በማይናገር መቃተት ይፈርድልናል ነበረ፣ ይማልድልናል ብሎ ተቀየረ። እዚህ ጋር መጽሐፍ ቅዱስ ልብንም ከሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል። መንፈስ ቅዱስ ማለት ይሄ ነው። ኩላሊት የመረመረውን ያጤሰውን ልቦና የመረመረውን የሚያውቅ ነው እግዚአብሔር ነውና። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ራሳቸው በአንድነት እግዚአብሔር ሲባል በአብ በወልድ በመንፈስ ቅዱስ የቅድስት ሥላሴ ሦስትነት ስማቸው አብ ወልድ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ራሱ እግዚአብሔር ነው። አያማልድም ከአብ ከወልድም አያንስም። ሙሉ እግዚአብሔር ነው። እርሱ እስትንፋስ ነው። መንፈስ ቅዱስ ከሌለ አብና ወልድ ብቻውን እግዚአብሔር አይባልም። ስለዚህ ተሳስተዋል። መቅዶንዮስ እንዲህ ብሎ ነው ያስተማረው። እንዲህ አይነቱን አስተምህሮ በእውነት ያላቸው ወገኖቻችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ነው ያለው። ይህን ትምህርት ደግሞ በሰከነ መንፈስ የተገነዘቡት አልመሰለኝም። እስቲ እንየው ከመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 12 ከቁጥር 30 እስከ 32 ላይ ስለዚህ እላችኋለሁ ኃጢአትና ስድብ አይሰረይለትም፣ ኃጢአትና መንፈስ ቅዱስን የሰደበ አይሰረይለትም። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል። በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይም በሚመጣው ዓለም አይሰረይለትም ነው ያለው። መጠንቀቅ ያስፈልጋል። የሰው ልጅን የሰደበ ይሰረይለታል። መንፈስ ቅዱስን የሰደበ ግን ምድረ ፋይድ መከራ፣ ችግር፣ ጭንቀት ይገጥመዋል። በሲኦል ኋላም በገሃነመ እሳት ይወረወራል። መጠንቀቅ ያስፈልጋል። ቀዳሜ ሰማዕት ቅዱስ እስጢፋኖስ የሕዝቡን ሽማግሌዎችን የመለሰላቸውን መልስ በቂ ምስክር ነው። እስቲ ከሐዋርያት ሥራ ሐዋርያው ቅዱስ ወንጌላዊ ቅዱስ ሉቃስ የጻፈውን ቀዳሜ ሰማዕት ቅዱስ እስጢፋኖስ ለጸሐፍት ፈሪሳውያን ለሕዝቡ ሽማግሌዎች ያላቸውን እንስማ። የሐዋርያት ሥራ ምዕራፍ 7 ቁጥር 51 ላይ እናንተ አንገተ ደንዳኖች ልባችሁና ጆሮአችሁም ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ በማለት ገስጿቸዋል። እንዲህ ነው ቆራጡ ቀዳሜ ሰማዕት ቅዱስ እስጢፋኖስ የሕዝቡን ሽማግሌዎች ገስጸዋቸዋል። ሳይፈራ 7ቱ ዲያቆናት ብዙ ሥራ ሰርተው ነው ያለፉት። ዛሬም ፕሮቴስታንቶችም ከዚሁ ጋር ባልተለየ የሚናገሩት ነገር አለ። እንግዲህ መንፈስ ቅዱስ ፍጡር አይደለም፣ ሙሉ በሙሉ ፈጣሪ ነው። አይቃትትም፣ አይጮህም፣ አያማልድም፣ ፈራጅ ነው፣ እራሱ ተማላጅ ነው። ይሄ ነው። በዚህ ዘመን ሰዎች የሰው ልጅ ማን እንደሆነ ይሉታል። የካቶሊክ ቤተ እምነት ሁለት አካል ሁለት ባህሪ አለው ብለው ያምኑታል። ኢየሱስ ክርስቶስ ግን አንድ አካል አንድ ባህሪ ነው ያለው። እነርሱ ግን ሁለት አካል ሁለት ባህሪ ያለው ብለው ያምናሉ። ይህንን እምነት የመሰረተው ንስጥሮስ የተባለው ጳጳስ ነው። በዚህም ክህደቱ ምክንያት በ431 ዓመተ ምህረት በታላቁ ቅዱስ ቄርሎስ መሪነት በ200 የዓለም አብያተ ክርስቲያናት ሊቃውንት ተወግዞ እንዲለይ ተደርጓል። ጉባኤውም የኤፌሶን ጉባኤ በመባል ይታወቃል። እነዚህ ሦስት ጉባኤያት የኒቂያ ጉባኤ፣ የቁስጥንጥንያ ጉባኤ፣ የኤፌሶን ጉባኤ ሦስቱ ጉባኤ ኦርቶዶክስ ተዋህዶ የሚለውን ምስጢርና ስም የያዙ የክብር ጉባኤ፣ የእውነት ጉባኤ፣ የእምነት ጉባኤ ናቸው። ኢየሱስ ክርስቶስን በቀጥተኛ ክርስቶስ አምላክ ነው
ብሎ የሚያሳምነውን ጉባኤ የያዙ የአባቶቻችን ሐዋርያትና በኋላም የቅዱሳኑ እንደ ሰንሰለት ተሳስሮ እዚህ የደረሰ ነው። እስከ ዓለም ፍጻሜ ድረስ ይቀጥላል። ከዚሁ ጋር ልንዘነጋው የማይገባን ታላቁ ትምህርት የጳጳሱን ንስጥሮስ የክህደት እምነት ያጠናከረው ሮማዊው ፓፓ ሊዮን ነው። በ451 ዓመተ ምህረት በንጉሥ መርቅያንና በንግሥት ብርክልያ አጋዥነት ግብፃውያኑን ታላቁን ቅዱስ ፓትርያርክ ዲዮስቆሮስን በእስር ቤት እንዲጋዝ ካስደረገው በኋላ በገዛ ስልጣኑ ራሱን ፓትርያርክ አድርጎ በመቀመጡ ምክንያት የዓለም አብያተ ክርስቲያናት ሊቃውንት ለሁለት ተከፈሉ። በፓፓ ሊዮኑ ምክንያት ማለት ነው። በወቅቱ ከ600 የሚበልጡት ሊቃውንተ ቤተ ክርስቲያንም በቁጥር የላቁት ግን የእውነተኛዋን ፓትርያርክ ዲዮስቆሮስን ሃይማኖት በመከተል ሮማዊውን ፓፓ ሊዮንን እና ግብረ አበሮቹን አውግዘው ለይተዋቸዋል። ይሄ ነው እውነቱ። ሮማዊው ፓፓ ሊዮን ሲጠራበት የነበረው ጉባኤ ግን የኬልቄዶን ጉባኤ በመባል ይታወቃል። ይህንንም ጉባኤ አምስቱ ዓለም አቀፍ የኦርቶዶክስ እምነት ሊቃውንት አይቀበሉትም። በዓለም ላይ ያሉት ከዚህን ጊዜ ጀምሮ ሃይማኖት ለሁለት ተከፈለ። አንደኛው የምስራቅ አብያተ ክርስቲያናት በሚል፣ ሁለተኛው የምዕራቡ አብያተ ክርስቲያናት በመባል በዚህ ሰፊ ልዩነት ተከፈለ። የምዕራቡ አብያተ ክርስቲያናት የሚባሉት የካቶሊክ ቤተ እምነት ተከታዮች ናቸው። እንደገናም የምስራቅ አብያተ ክርስቲያናት የሚባሉት ለሁለት ራሳቸውም ተከፈሉ። ኦርቶዶክስ እምነት ተከታዮችና ኦርቶዶክስ መለካውያን በመባል ለሁለት ተከፈሉ። ኦርቶዶክስ መለካውያን የሚባሉት ለምሳሌ ከሀገራት ግሪክን፣ ሩሲያን፣ ዩጎዝላቪያን ወዘተ ናቸው። በቀጥተኛይቱ ኦርቶዶክስ እምነት የሚያምኑት አምስቱ እህት አብያተ ክርስቲያናት ናቸው። እነርሱም ኢትዮጵያ፣ አረመን፣ ግብፅ፣ ሶሪያና ህንድ ናቸው። የኬልቄዶን ጉባኤ አምስቱ እህት አብያተ ክርስቲያናት ኢትዮጵያ፣ አረመን፣ ግብፅ፣ ሶሪያና ህንድ አይቀበሉትም። የተወገዘ ነው። ከአምስቱ እህት አብያተ ክርስቲያናት አንዷ የሆነችው ኢትዮጵያ አገራችን ኦርቶዶክስ ተዋህዶ የሚለውን መጠሪያ ስሟን ያገኘችው ከነዚህ ሶስት ጉባኤያት ነው። አንደኛ የኒቂያ ጉባኤ በ325 ዓመተ ምህረት በነበረው የአርዮስ ክርክር ምክንያት ማለት ነው የካህዲው። ሁለተኛ የቁስጥንጥንያ ጉባኤ፣ ይህ በ381 ዓመተ ምህረት ጳጳሱ ሊቀ ጳጳሱ መቄዶንዮስ መንፈስ ቅዱስን በመሳደቡ ምክንያት ይሄ ጉባኤ ተካሂዷል። ከዚህ ጊዜ ጀምሮ የተከበረ ነው። ሶስተኛው የኤፌሶን ጉባኤ በ431 ዓመተ ምህረት እነዚህ ሶስት ጉባኤያት ንስጥሮስ ከሃዲው ጳጳስ ወልድ ክርስቶስ መለኮት ኃይል የለውም፣ መለኮት ኃይል አለው፣ መለኮት ግን በሥጋ ማርያም በተዋህዶ አልከበረም በማለቱ ይህንን ትምህርት ተዋህዶአል ሲሉ ተዋህዶ የተመሰረተበት በመሆኑ እነዚህ ሶስቱ ጉባኤያት ታላቅና የመንፈስ ቅዱስ ጉባኤያት ይባላሉ። የኬልቄዶን ጉባኤ የሚቀበሉት የካቶሊክ ቤተ እምነት ብቻ ናቸው። በዚህ ዘመን ሰዎች የሰው ልጅ ማን እንደሆነ ይሉታል። ፕሮቴስታንቶች ኢየሱስ ክርስቶስን አማላጅ ነው ብለው ያምኑታል። በዚህ እምነትም የስሙን ለውጥ ሳያደርጉ ሙሉ ወንጌል፣ መሰረተ ክርስቶስ፣ ቃለ ሕይወት፣ ወንጌል ብርሃን ወዘተ በአንድ ዓላማ የሚንቀሳቀሱ የእምነት ተቋማት ናቸው። የዚህም እምነት መስራቹ በ16ኛው መቶ ክፍለ ዘመን የተነሳው ጀርመናዊው ሉተር ነው። ሉተር ከካቶሊክ እምነት ነው የተገነጠለው። ዛሬም ድረስ የሉተርን እምነት የሚከተሉ ፕሮቴስታንቶች መጽሐፍ ቅዱስን መሰረት አድርገው ኢየሱስ ክርስቶስ አማላጅ ነው በማለት ከመጽሐፍ ቅዱስ እንደ ማስረጃ የሚጠቅሱት
ይሄንን የመጽሐፍ ቅዱስ ክፍል ነው እናየዋለን። የትንቢተ ኢሳይያስ ምዕራፍ 53ን ቁጥር 12 ነው ኢየሱስ ክርስቶስ አስቀድሞ ትንቢት ያናገረበት መከራው እንደሚደርስበት የተናገረበትን ትምህርት እስቲ እንመልከተው። ትንቢተ ኢሳይያስ ምዕራፍ 53 ቁጥር 12 ላይ የነቢዩ የኢሳይያስ የስሙ ትርጉም እግዚአብሔር ደህንነት ነው ማለት ነው። ከአመፀኞችም ጋር ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ነው የሚለው። ኢየሱስ ክርስቶስ በቀራንዮ አንድ ጊዜ በዕለተ ዓርብ ለሰው ልጆች ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ከራሱም ጋር አማልዷል። ከዚያ በኋላ ሁል ጊዜ ያማልዳል ግን ማለት አይደለም። መጠንቀቅ ያስፈልጋል። ከአመፀኞችም ጋር ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ፣ ማራቸው። ከእግዚአብሔር ጋር ለ5500 ዘመን የሰው ልጅ በአዳምና በሔዋን ዕፀ በለስን ሕግ በመተላለፋቸው በመብላታቸው ምክንያት ወደ ምድረ ፋይድ የአዳም ዘር ሁሉ ገብቶ ነበርና ስለ አመፀኞችም ማለደ የሚለው እስከ መከራ ድረስ ደርሶ ጸለየ፣ ለመነ፣ ስለለበሰው ስለተዋሃደው ሥጋ። ይሄ ነው እንጂ እርሱ ፈራጅ ነው፣ ተማላጅ ነው፣ አማላጅ አይደለም። እስከ ዕለተ ዓርብ ነው ይሄ የተፈጸመው። ከዚያ በኋላ ግን የለም። በሉቃስ ወንጌል ምዕራፍ 22 ቁጥር 31 እስከ ቁጥር 32 ላይ ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድኩ፣ ጸለይኩ፣ ለመንኩ አለ። በተዋሃደው ሥጋ መለኮት በተዋህዶ ከብሮ በመዋዕለ ሥጋዌው ይሄንን እውነት ነገረን። እሱ ግን አማላጅ ነው ማለት ግን አይደለም። ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድኩ አለ። ይሄ በሥጋ ሕይወቱ በነበረ ጊዜ ነው። ሞትን ድል አድርጎ በ40ኛው ቀን ካረገ በኋላ በአባቱ ቀኝ ተቀመጠ ነው የሚለው። ተራጅ ሆነ ስለሆነ እርሱን ይማልዱታል እንጂ አያማልድም። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ አይደለም የለም። አንድ ጥሩ ኢየሱስ ክርስቶስ መንገድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው አዎ የእምነታችን መንገድ ነው። አዎ የጽድቃችን መንገድ ነው። አዎ የሕይወታችን ሁሉ መንገድ ነው። ሁሉን አዋቂ እግዚአብሔር ክርስቶስ ነው። አዎ እውነተኛ አምላክ ነው። እንደውም ሰማይና ምድርን የፈጠረ ብላ ነው የምታምነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አዎ ሕይወታችን ነው። በቀራንዮ ቅዱስ ሥጋውን ክቡር ደሙን አፍስሶ እንድንበላ እንድንጠጣ አዲስ ሕይወትን ሰጥቶናል። ሕይወታችንን ዘላለማዊ እንዲሆን አድርጓል። ስለዚህ ኢየሱስ እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ሕይወት ነኝ። የቅዱስ ወንጌሉን ቃል ኦርቶዶክሳውያን ሁሉ ያምናሉ። በእኔ በቀር ወደ አብ የሚመጣ የለም። ክርስቶስን ፍጡር ብሎ አማላጅ ብሎ አይወርድም አይወለድም ብሎ ወይም ኢየሱስ ክርስቶስን ሰድቦ ሳይቀበለው ቢቀር ርስቱን ገነት መንግሥተ ሰማያትን መግባት መውረስ አይቻልም። ከእርሱ በቀር ወደ አብ የሚመጣ የለምና ወደ አብ ከመምጣቱ በፊት እርሱን ክርስቶስን በማዳኑ በአምላክነቱ የእግዚአብሔር የሕያው እግዚአብሔር ልጅ መሆኑን መመስከር ያስፈልጋል እንደ ሊቀ ሐዋርያት ቅዱስ ጴጥሮስ። ይህ ካልሆነ ርስቱን መውረስ አይቻልም። አሁን ይህንን ጥቅስ ስናስብ የሌሎች ቤተ እምነት ኢየሱስም እኮ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። ስለዚህ አንድ መዳኛችን እሱና እሱ ብቻ ነው።
ማን ሊኖር ይችላል? ድሮስ መድኃኒታችን ማን ሆነና? አንድና አንድ እርሱ ብቻ ነው። ይሄን ግን የሚጠቅሱት መላእክትም አያስፈልጉም፣ ከዚያም በላይ ያለች ድንግል ማርያምም አታስፈልግም፣ ቅዱሳን ጻድቃን ነቢያት አያስፈልጉም ለማለት እኮ ነው። አረ ስለዛ ማስረጃ የምንሰጠውም አይደለም። ይሄ ሌላ የሆነ ታሪክ አለው። ባካችሁ የወንጌሉን ትምህርት በጥልቀት እንመርምር። ሌላ ማስረጃ ካስፈለገንም የዮሐንስ ወንጌል ምዕራፍ 14 ቁጥር 8 እስከ 9 ላይ እዚያው ላይ ነው መልሱ ያለው። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታውቅምን? አለው። ይህንን ነው ለሌሎች ቤተ እምነት በጥልቀት ረጋ ብለው እንዲያዩት እምነግራቸው። ይህን ጥቅስ ከላይ ካዩ በኋላ ዝቅ ብለው ከቁጥር 8 እስከ 9 ሲያዩት ጌታ ሆይ አብን አሳየን ይበቃናል አሉት። ኢየሱስም አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? አለው። ፊልጶስ ጥቂት ጊዜ ነው ሐዋርያ የሆነው። ይህን ያህል ዘመን ሲል ከተወለደበት ጊዜ ጀምሮ ዓለም ከተፈጠረበት ጊዜ ጀምሮ ያለና የሚኖር አልፋና ኦሜጋ ክርስቶስ ነው። የሰውን ልጅ ለማዳን ሥጋን ተዋህዶ ነው የመጣው። ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ ቃል ሆኖ አብን በእኔ እንዳለ ልብ ሆኖ አታውቅምን? ይሄ ነው እግዚአብሔር አብና እግዚአብሔር ወልድ። በዚህ መልኩ ነው የአንድነታቸው ምስጢር። ይህንን ሳይረዱ ክርስቶስ ወደ እግዚአብሔር አብ ያማልዳል። የስንፍና ትምህርት ነው። እኔ ሌላ አልናገርም። የስንፍና ትምህርት ነው። ቅዱስ ወንጌልን አለመመርመር፣ ግድ የለሽነት ወይም ከሌሎች ሰዎች ጋር ከኦርቶዶክሳውያን ተዋህዶ ልጆች ጋር በቃ እልህና እልህ መጋባት አይነት ነገር ይመስላል። ተረተው እኔን ጨምሮ እልህ አያስፈልግም። ሌላው የሚጠቅሱት አማላጃችን ብለው ፕሮቴስታንቶች ወይም ሙሉ ወንጌሎች ወደ ሮሜ ሰዎች ምዕራፍ 8 ቁጥር 33 እስከ 34 ያለው እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። ከዚህ ቀደም በዕለተ ዓርብ ስለተፈጸመው ምልጃ ነው ቅዱስ ጳውሎስ እየጻፈልን ያለው። የሞተው ይላል ስለ ሞተው ታሪክ፣ የሞተው የሚማልደው ስለ አማለደው ታሪክ እየነገረን እንጂ አሁን ክርስቶስ በአባቱ ቀኝ ከተቀመጠ በኋላ እርሱ ደግሞ ለኛ ያማልዳል ማለት እኮ አይደለም። እናስተውል እስቲ ይህን ጥቅስ በሌላ ምስጢር እንየው። እግዚአብሔር የመረጣቸውን ቅዱሳንን ማን ነው የሚከሳቸው? የሚያጸድቅ እኮ እግዚአብሔር ነው። የሚኮንንስ ማን ነው? ጽድቅን የሰጧቸው የጸጋ ስጦታ የተሰጣቸው ናቸው። በባህሪ ጸጋን ሰጧቸው። እነሱ ስጦታቸው የጸጋ ነው። እኒህን አጸደቅኳቸው። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? ይሄንን ታሪክ ለመንገር ነው ቅዱስ ጳውሎስ ሊያስተምረን የፈለገው። የሞተው አለ ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው የሚለው የሚፈርደው ነበር። ተቀይሮ ነው። ፈራጅ ነው ኢየሱስ ክርስቶስ። ኢየሱስ ክርስቶስ ነው። አሁን በእግዚአብሔር ቀኝ ያለው ሲል በእግዚአብሔር አብ ቀኝ አለ ማለት እኮ አይደለም። ለቅድስት ሥላሴ ለአብ ለወልድ ለመንፈስ ቅዱስ ቀኝና ግራ የላቸውም። በእኛ አእምሮአዊ አስተሳሰብ እያሰብን ነው። በጠባቡ አእምሮ እያሰብን ነው። በመንፈስ ቅዱስ ጥበብ አለመቀኘታችን እንጂ ረቀቅ ያለው የወንጌል ምስጢር ግልጽ ነው። በመንፈስ ቅዱስ ጥበብና በጾምና በጸሎት በትዕግስትና በእርጋታ በፍቅርና በደስታ ቅዱስ ወንጌሉን መጽሐፍ ቅዱስን ከመረመር ነው እዚያው ነው መልሶ ያለው። ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ሲል እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ማለት ነው። ቀኝ ያለው ሲል እርሱ መሃል ያለው ወልድ ማለት ነው። ፈራጅ ማለት ነው። ቀኝ ማለት እግዚአብሔር አብም ፈራጅ ነው። እግዚአብሔር ወልድም ፈራጅ ነው። እግዚአብሔር መንፈስ ቅዱስም ፈራጅ ነው። ሙሉ ስልጣኑን ሙሉ አምላክነቱን ነው ቅዱስ ጳውሎስ የገለጠልን እንጂ ሌላ ነገር አይደለም።
ጌታ ሆይ እባክህ እነዚህን ልጆቼን አማልልኝ፣ እባክህ ስማኝ፣ ጸሎቴን ስማ ያለ የሚያማልድ እኮ አይደለም። ራሱ አማልደን የሚሉት ቅዱሳን መላእክት የሚነጠፉለት የሰማይና የምድር ጌታ ፈጣሪ ነው። መመረመር ያስፈልጋል። ይሄ ራሱ ትልቅ ስህተት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 እስከ 20 ላይ እዚህ ላይ የሚገርም ነገር ነው የተደረገው በመጽሐፍ ቅዱስ ውስጥ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከእርሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር ነው። ከባህሪ አባቱ እግዚአብሔር ሲያስታርቅ ምን አደረገ? ከራሱ ጋር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር በአንድነት ነው ያስታረቀው። ይህ መቼ? እስከ ቀራንዮ ድረስ። ከዚያ በኋላ አማላጅ የሚባል ነገር አይጠቀምም። እንግዲህ እግዚአብሔር በእኛ እንደሚማለድ ስለ ቅዱሳን ይህንን ማስታረቅ አገልግሎትን ለቅዱሳን ክብር ሰጠው ነው ያለው። እንግዲህ እግዚአብሔር በእኛ እንደሚማለድ እርሱ ተማላጅ ነው ማለት ነው። እግዚአብሔር እኮ ነው ያለው። ይሄን ቀይረው ክርስቶስ ብለው ቀይረውታል። እግዚአብሔር በእኛ እንደሚማልድ ብለው ቀይረውታል። ል አድርገው አጥቁረዋታል። እስቲ የበፊቱን መጽሐፍ ቅዱስ 66ቱን የነሱን እንጠቀምበታለን እኛምና እንደው ወገኖቼ ተመልከቱት። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 እስከ 18 ጀምሮ ተመልከቱት። ቅዱስ ጳውሎስ በእኛ እንደሚማልድ ብለው ጽፈውታል። ጥሩ ክርስቶስ ቢል እንደሚማልድ የሚለው ወደ እግዚአብሔር አብ በሚለው በእነሱ የተሳሳተ ትምህርት እንደ ማስረጃ ሆኖ ሊቀጥል ይችል ነበር። እግዚአብሔር በእኛ እንደሚማልድ ነው ያለው። እግዚአብሔር ከሌላ እግዚአብሔር አለ? እሺ ክርስቶስ እኮ አይደለም ያለው። እግዚ በዕብራይስጥ ቋንቋ ጌታ፣ አብ፣ አባት፣ ኄር፣ ቸር፣ መንፈስ ቅዱስ ማለት ነው። እግዚአብሔር የአብ የወልድ የመንፈስ ቅዱስ መጠሪያ ስም ነው። በእኛ እንደሚማልድ ነው ያለው ቅዱስ ጳውሎስ። ቅዱሳን አማላጅ ናቸው። ይህንን የማማለድ ጸጋን ከዚህ ቀደም ለምነው የማይደርስላቸውን ጸሎት ነቢያቱም ሐዋርያቱም ወደ ሲኦል የገቡት ይህንን ሁሉ ነው ክርስቶስ ሲመጣ ስራ የሰራው። እሱ አስታረቀና በስጋው እስከ ቀራንዮ ጉዳዩን ፈጸመ። የማስታረቅ አገልግሎትን ለማን ሰጠ? ለቅዱሳኑ፣ ለነቢያቱ፣ ለሐዋርያቱ፣ እነሱን መስለው ለሚነሱ ቅዱሳን ለተባረኩቱ ጸጋ እግዚአብሔር ለበዛላቸው ሁሉ ማለት ነው። ይሄ ነው። ስለ ክርስቶስ መልእክተኞች ነን ከእግዚአብሔር ጋር አለ ቅዱስ ጳውሎስ ታረቁ ብለን ስለ ክርስቶስ እንለምናለን። ቅዱሳን የጠፋን ትውልድ ሁሉ እንዲድን ነው ልመናቸው። ሌሎች ቤተ እምነትንም ጭምር ሲሳታቱ እባክህ ይቅር በላቸው። እንደው እንደኛ ደካሞች ሰዎች ተነስተው አንተ መናፍቅ እያሉ እንደሚሳደቡት እንደሚያስደነግጡ አይደለም። አባቶቻችን ደግ ናቸው። ከእግዚአብሔር የተማሩት ፍቅርን ነው። ቅዱሳን መላእክት ከእግዚአብሔር የተማሩት ፍቅርን ነው። ድንግል ማርያም ከልጇ የወሰደችውና የተማረችው ፍቅርን ነው። ቅዱሳንም ከእግዚአብሔር የተማሩት ፍቅርን ነው። ማንም ሰው እንዲጠፋ አይፈልጉም። ቢወቅሷቸውም ቢሰድቧቸውም ክርስቶስ ሲሰድቡት መልሶ አልተሳደበም። ቅዱሳንም ቢሰድቧቸው መልሶ አይሳደቡም። ጉዳቱ ግን ዝም ላሉት ሳይሆን ጉዳቱ እነዛ ዝም ብለው አልፈዋል፣ ለተናጋሪው ዕዳው ከባድ ነው። ስድስተኛው ማስረጃቸው ዕብራውያን ምዕራፍ 7 ቁጥር 7 እስከ 10 እንመልከተው። እርሱም በሥጋው መሠረት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ከተባለው መከራ መታዘዝን ተማረ። ዝቅ ብሎ አስታረቀ፣ ለመነ። እስከ መቼ ድረስ ጸሎት ያደረገው? መቼ ነው? እስከ መቼ ድረስ? ከቀራንዮ። ልብ አድርጉ፣ እስከ ቀራንዮ የሚለው ከቀራንዮ በኋላ ግን የማስታረቅ አገልግሎቱን ጨርሶ ፈጸመ። ራሱን የሚታረቁት ነው። አሁን ሰው ሲበድለው ይቅር በለን እምንለው አምላክ ነው ክርስቶስ። አናሳንሰው። ዕብራውያን ምዕራፍ 7 ቁጥር 23-25 ላይ ሌላው ማስረጃቸው ነው። እርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑትን ብዙ ናቸው። እነርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ሲል
በሕይወት ይኖራልና ሲል ሊያማልድ ዘወትር በሕይወት ይኖራል ማለቱ ሊያስታርቅ ማለት አይደለም። ሊያማልድ ማለት በቅዱሳኑ በነቢያቱ በሐዋርያቱ በጻድቃኑ የሚቀርበውን ጸሎት ሊሰማ ዘወትር ሊቀ ካህናችን ኢየሱስ ክርስቶስ በሰማይ ላይ ለዘላለም አለ ነው። ሕያው የሆነ አምላክ ስለሆነ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። እርሱ የተባለው ኢየሱስ ክርስቶስን ቅዱስ ሥጋ ክቡር ደሙን በልተን ጠጥተን በእግዚአብሔር አምላክነት አንተ የሕያው የእግዚአብሔር ልጅ ነህ፣ ፍጹም አምላክ ነህ፣ በሥጋ ማርያም ተገልጣ ዓለምን አድነሃልና ፍጹም አምላክነትህን እናምናለን ስንል በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ስልጣኑ ይሄ ማወቅ ያለብን። ስምንተኛው ማስረጃቸው አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ነው። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። አዎ እንግዲህ ጠበቃችን ክርስቶስ አለን ይላሉ ወንድሞች። ደስ ይላል። በክርስቶስ መመካት ደስ ይላል፣ ጥሩ ነው። ጥብቅና ግን ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ክርስቶስን አሳንሶ አይደለም። ጠበቃው አምላክ ኢየሱስ ክርስቶስ፣ ዳኛው አምላክ ኢየሱስ ክርስቶስ በእግዚአብሔር ፍቅር በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ አምላክነት በአንድነት በሦስትነት አምነን ለሚመጣብን መከራና ችግር ሁሉ ጠበቃችን ነው እግዚአብሔር። ይሄ ነው። ሌላው ጠበቃ ኢየሱስ ክርስቶስ በቀራንዮ ያፈሰሰው ክቡር ደሙ፣ በቀራንዮ የቆረሰው ቅዱስ ሥጋው ጠበቃችን ነው። ንስሐ ገብተን ቅዱስ ሥጋ ክቡር ደሙን በልተን ጠጥተን በፍቅሩ እንኖራለን። ከጠላት ዲያብሎስ ያርቅልናል፣ እንድናለን። እግዚአብሔር ጸጋ ጠበቃችን ሆኖ እየተከራከረልን እየተሟገተልን በውስጣችን እግዚአብሔር ቤተ መቅደስ ሆነን እኛ እርሱ አድሮብን እንኖራለን ማለት ነው። ጠበቃ ቅዱስ ሥጋ ክቡር ደሙ ነው። ሌላው ቅዱስ ዮሐንስ እንደ ማስረጃ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ካለኝ ጊዜ አንጻር በቃሌ ልዝለቀው። እንዲህ ይላል። ከቁጥር 1 እስከ ቁጥር 3 እንደውም ላንብበው። እንዲህ ነው የሚለው ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውንም የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው አለ ቅዱስ ዮሐንስ። ይሄ ነው የአንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 1 እስከ ቁጥር 3። እናንተ ቤታችሁ በትክክል እንደዘለኩት እዩት፣ ተመልከቱት። ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ እንዳልሆነ ይሄንንም በደንብ ማወቅ አለብን። በቅድሚያ መረዳት ያለብን ነገር አማላጅ ማለት ምን ማለት ነው? አማላጅ ማለት አስታራቂ ማለት ቅዱሳን እንደ ስልጣን ተዋረድነታቸው አንዱን ካንዱ ደጅ በመጥናት የሚፈጽሙት የማስታረቅ አገልግሎት የእመቤታችን የቅዱሳን መላእክት የጻድቃን የሰማዕታት የነቢያት የሐዋርያት አማላጅነት ጌታችን መድኃኒታችን ኢየሱስ ክርስቶስ ከፈጸመው የማስታረቅ አገልግሎት ጋር የሰማይና የምድር ያህል የሰፋ ልዩነት አለው። እርሱ ያስታረቀው ለ5,500 ዘመን የተዘጋውን በሲኦል የተዘጋባቸውን ነፍሳት ከአዳም ጀምሮ እስከ 5,500 ዘመን ያሉትን ቁልፉን ነው የከፈተው። ያ የማስታረቅ አገልግሎት ነው። በገነት የነበረውን ቁልፍ የተዘጋውን ለመክፈት ነው። በሲኦል ደግሞ እነሱ የተዘጋባቸውን ለመክፈት ነው እግዚአብሔር የመጣው። ያንን ጽድቅ የማስታረቅ አገልግሎት ነው። ይህንን ቅዱሳን አይፈጽሙትም። አዳም አባታችን ደሙን ዲያብሎስ ከፍሎት ካፈሰሰው በኋላ ደሙን ረጭቶ አድነኝ ልጆቼንም አድን ቢለው በአንተ ደም ዓለም አይድንም፣
እኔ ከ5 ቀን ተኩል በኋላ መጥቼ አድንሃለሁ። ይህም ማለት ከ5500 ዘመን ፍጻሜ በኋላ ከልጅ ልጅ ተወልጄ እኔ አድንሃለሁ ባለው ቃለ መሰረት የማስታረቅ አገልግሎትን በሥጋ ማርያም ተገልጾ ለ33 ዓመት ከ3 ወር አከናወነ። ይሄ ነው እውነቱ። ስለዚህ ይሄ የቅዱሳን ጸሎትና መልጃ ከዚህ ክርስቶስ ካስታረቀው ነገር ጋር የሰማይና የምድር ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነቷም መጽሐፍ ቅዱስ ብቻ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ እንዳልሆነ የመጽሐፍ ቅዱስን ማስረጃ እንየው። አማላጅ እንዳልሆነ ቅድሚያ የዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንመልከት። እኔና አብ አንድ ነን ይላል። አንድ ከሆኑ ክርስቶስ ወልድ ወደ እግዚአብሔር አብ እንዴት ነው የሚያማልደው? እኔና አብ አንድ ነን ያለው በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ከእኔ አብ ይበልጣልና ይላል። ደግሞ እዛው ላይ ዝቅ ብሎ ቁጥር 14 ላይ ከእኔ አብ ይበልጣልና፣ ከእኔ አብ ይበልጣል ያለው አብ አባቴ እንደኔ አልተራበም አልተጠማም፣ እኔ ግን ወልድ ክርስቶስ ከ5500 ዘመን ፍጻሜ በኋላ ሥጋ ማርያም ተገልጬ ደካማውን፣ የሚራበውን፣ የሚጠማውን፣ የሚቸገረውን፣ የሚጨነቀውን፣ የሚያስበውን፣ የሚረበሸውን፣ የሚታመመውን፣ የሚሞተውን ሥጋ ተዋህጃለሁና በዚህ ምክንያት ከኔ አብ ይበልጣልና አለ። ወንጌል ውስጥ እንዲህ አይነት ጥቅስ ስታገኙ እውነቱ ምስጢሩ ይሄ ነው። ስለዚህ አማላጅ አይደለም። ሁለተኛ ማስረጃ የዮሐንስ ወንጌል ቁልጭ አድርጎ እኔ አማላጅ አይደለሁም። እርሲ ስሙት። የዮሐንስ ወንጌል ምዕራፍ 16 ከቁጥር 26 እስከ 27 ላይ በዚያን ቀን በስሜ ትለምናላችሁ፣ አሁን ማለት ነው። እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም፣ አልለምንላችሁም። እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣሁ ስላመናችሁ አብ እርሱ ራሱ ይወዳችኋልና። ምንድነው የሚለው? እናንተ ስለወደዳችሁኝ። በፍቅር ክርስቶስ ልንወደው ይገባል። እስከ ቀራንዮ ድረስ ስለኛ ተሰቅሎ ተርቦ ተጠምቶ 6666 ጅራፍ አርፎበት በ5 ቅንዋተ መስቀል ተቸንክሮ በግብዞች ባላውያንና በአይሁድ ካህናት ሊቀ ካህኑ ሐናና ቀያፋ በሰሩት ተግባርና ሴራ ኢየሱስ ክርስቶስን በመከራ ውስጥ አሳልፈውታል። ያንን ፍቅር እያሰብን ስንኖር ከእግዚአብሔርም ዘንድ እኔ እንደወጣው ስላመናችሁ ፍጹም አምላክ መሆኔን ራሴ አምላክ ሆኜ የወጣው መሆኔን ስታምኑ ማለቱ ነው። አብ እርሱ ራሱ ይወዳችኋልና አለ። መጠንቀቅ ያስፈልጋል። ይሄ ነው። ሌላው ሶስተኛው አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 5 ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፈው ማንም የለም። ዓለምን የሚያሸንፈው እምነታችን ነው። እምነታችንም በአብ በወልድ በመንፈስ ቅዱስ ፍጹም አምላክነት ማመን ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ሲል አንተ ክርስቶስ ሰዎች የሰውን ልጅ ማን እንደሆነ ይሉታል ሲል ሊቀ ሐዋርያት ቅዱስ ጴጥሮስ ብድግ ብሎ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። እዚህ ጋር በመልእክቱ ቅዱስ ዮሐንስ ኢየሱስም የእግዚአብሔር ልጅ እንደሆነ ማለቱ ፍጹም አምላክ መሆኑን ከእግዚአብሔር አብ ተልኮ መጥቶ እርሱም አምላክ ሆኖ እኛን ሊያድነን ከሚያምን በቀር ዓለምን የሚያሸንፈው ማንም የለም። በቃ ይሄ ነው። ዓለምንም የሚያሸንፈው እምነታችን ነው አለ። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን የሚያስረዳ ነው። በእምነት ሁሉ ይሆናልና ወደፊት እንመጣበታለን። ሌላው ማስረጃ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 10 እስከ 12 ላይ በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ይሄ ነው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ የሌለው ሕይወት የለውም። የእርሱን ቅዱስ ሥጋ
የእርሱን ክቡር ደም ካልበላን ሕይወት የለንም። የእርሱን ማህበር መቀላቀል አንችልም። እርሱን የሚያመሰግኑት የቅዱሳንን መላእክት ማህበር መቀላቀል አንችልም። ማወቅ ያለብን ይህንን ነው። ልጁ የሌለው ሕይወት የለውም። ኦርቶዶክሳዊት ተዋህዶ ሃይማኖታችን ስንዷ እመቤት ቅድስት ቤተ ክርስቲያን እንዲህ አድርጋ መጽሐፍ ቅዱሱን ለይታ መንጥራ ትናገረዋለች። ይሄ ነው የቅድስት ቤተ ክርስቲያን በረከት። ሐዋርያት እምነት ተከታዮችም እንዲህ የሚሉት ነገር አለ። እስቲ ሐዋርያቶችን ባጭሩ እናያቸው። በዚህ ዘመን ሰዎች የሰውን ልጅ ማን እንደሆነ ይሉታል። በመጀመሪያ ሙስሊማውያን ምን ይሉታል? አላህ አይወርድም አይወለድም ብለው ያስተምራሉ፣ ያምናሉ። የእስልምና ቤተ እምነት መስራቹ ነብዩ መሐመድ ተብለው የሚጠሩ ሰው ናቸው። ይህም እምነት የተመሰረተው በ622 ዓመተ ምህረት ነው። የእስልምና እምነት ወደ ኢትዮጵያ የመጣው በንጉሥ አህርማት ዘመን በ630 ዓመት ከ8 ዓመት በኋላ ነው። በዚያ ገደማ ላይ ነው ወደዚህ ወደ ኢትዮጵያ የገባው። አሁንስ በዚህ ዘመን ሌሎች ቤተ እምነት ሰዎች የሰውን ልጅ ማን እንደሆነ ይሉታል። ሙስሊማውያን እንዲህ ብለው ያምኑታል። የሐዋርያት ቤተ እምነት ተከታዮች አማኞች ኦንሊ ጂሰስ የተባሉት ከኢየሱስ ክርስቶስ ሌላ አምላክ የለም ብለው ያምናሉ። በግልጥ መንገድ ጆሆባ ዊትነስ ከአብና ከመንፈስ ቅዱስ ውጪ ወልድ ፍጡር ነው ሲሉ፣ በተቃራኒው እነዚህ ደግሞ አብና መንፈስ ቅዱስን አይደለም በእነሱ ውስጥ አለ ብለው ነው የሚያምኑት። ክርስቶስ ነው ኦንሊ ጂሰስ፣ ክርስቶስ ብቻ ነው አምላክ ብለው የሚያምኑት ማለት ናቸው። በግልጥ መንገድ ለማብራራት አብና መንፈስ ቅዱስን የማይቀበሉ ቤተ እምነት ናቸው ማለት ግልጽ ነው። የነዚህ እምነት ይሄን እምነት የሚከተሉ ቤተ እምነቶች ኦንሊ ጂሰስ ከመጽሐፍ ቅዱስ የሚጠቅሱት ጥቅስ በጣም ድንቅ የሆነ ጥቅስ ነው። ግን ያን ጥቅስ በሌላ ተርጉመውታል። የነዚህ የኦንሊ ጂሰስ እምነትና የጆሆቫ ዊትነስ እምነት ከአማኞች ጋር የነዚህ አማኞች አንድ አይነት እንደ ምስራቅና ምዕራብ የተለያየ ቢሆንም ይሄ ኢየሱስ ክርስቶስን ወደ ላይ ከፍ ሲያደርግ፣ እዚያ ጆሆቫ ዊትነስ ደግሞ አብና መንፈስ ቅዱስን አድርጎ ክርስቶስን አስወጥቶታል። ከውስጥ ከልባቸው ውስጥም አርቀውታል። ይሄ ነው እንግዲህ የተለያየ ሐሳብ። ይህንን እግዚአብሔር አይቃወምም፣ ግን እውነቱን አውቀን ልንመለስ ይገባል። አጉል ክርክር ግን አያስፈልግም። የሐዋርያት ቤተ እምነት ከመጽሐፍ ቅዱስ እንደ ማስረጃ የሚጠቅሱት ቅዱስ ጴጥሮስና ቅዱስ ዮሐንስ ያስተማሩትን ትምህርት መሰረት አድርገው ይሄ በሐዋርያት ሥራ ወንጌላዊው ቅዱስ ሉቃስ የጻፈው ቅዱስ ዮሐንስና ቅዱስ ጴጥሮስ ካስተማሩት ትምህርት የሐዋርያት ሥራ ምዕራፍ 4 ቁጥር 12ን መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ነው የሚል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም ታምናለች። መዳን በሌላ አሁንም በማንም የለም። ቅዱሳን መላእክት የጸጋ ማዳን አላቸው። እመቤታችን ቅድስት ድንግል ማርያም የጸጋ ማዳን ከእግዚአብሔር ተሰጥቷታል። ጻድቃን፣ ነቢያት፣ ሐዋርያት፣ ቅዱሳን፣ ገዳማውያን፣ ገዳማውያት የበረቱቱ የተቀደሱቱ የማዳን ጸጋ አላቸው። እንደ ክርስቶስ ግን የባህሪ ማዳን የላቸውም። የባህሪ ማዳን ያለው እርሱና እርሱ ብቻ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄንን ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምታስተምረው። እውነቱ ይሄ ነው። እዚህ ጋር ግን አባቶቻችን ሐዋርያት ሊያስተምሩ የፈለጉት ነገር ነው። መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች በተራራው፣ በሸንተረሩ፣ በጋራው ጫጮ ቀልቻ፣ ቦረንትቻ፣ አዳልሞቴ፣ ብራለንጋ፣ ወሰንገላ፣ ወሰንገፋ፣ እሬቻ እንኳን ባህላችንና የኢትዮጵያ አገራችን በዚህ የኦሮሞ ተወላጆቻችን ወንድሞቻችን የሚያከብሩት እንግዲህ ተዋረድ የመጣ ጥንታዊ እሴት ስለሆነ እንቀበለዋለን። በዚያ መንገድ ግን ያው ስርዓቱን እግዚአብሔር ያውቀዋል። ሁሉን ነገር በራሱ ባህላችን እሴታችንን እንጠብቃለን። ስህተቱንም
እውነቱንም እግዚአብሔር ያውቃል። ጣዖት አምልኮት እንደማይሆን ተስፋ እናደርጋለን። ከሆነ ግን አንቀበልም። ግን የኦሮሞ ተወላጆቻችን እሴት እንደመሆኑ እንደ ኢትዮጵያዊነት እናከብረዋለን። አመቺሳ ግን ጠቋር አቴቴና ሌላውንም ነገር ግን መቀበል እጅግ አስፈሪ ነው። ይህንንም እውነቱን መነጋገር አለብን። በዚህ መንገድ ጣዖትን የሚያመልኩትን ለመውቀር ፈልገው ነው። ጣዖት እግዚአብሔር አይወድምና አሁንም ሳናቀው እሴት ነው ባህላችን እንዲህ ነው ብለን ሳናውቀው ጣዖቱ ውስጥ ከገባን መውጣት አለብን ከዚህ ህይወት ውስጥ። እግዚአብሔር ይህን ነገር አይወድምና የእግዚአብሔርን ፍቅር እንዳናጣ ነው የምንመካከረው፣ ግሳጼ ውስጥም የምንገባው። ሁሉን እግዚአብሔር ስለሚያውቅ እርሱ ይመረምራል። መልካም። በዚህ መንገድ ከሰማይ በታች ሌላ የለምና አለ። በፀሐይና በጨረቃ የምታመልኩ ጣዖትን የምታመልኩ ማለት ነው። ከሰማይ ግን ቅዱሳን መላእክት ከሰማይ በታች ናቸው እንዴ? ከሰማይ በላይ ይህ ሰማይ ቫኪዩም ህዋ ነው። ከዚህ ሰማይ በላይ 7 ሰማያት አሉ። ኢዮር፣ ራማ፣ ኤረር። እነዚህ ሰማያት 3ቱ ቅዱሳን መላእክት የሚኖርበት የመላእክት ከተማ ነው። ዓለመ መላእክት ነው። እንዲሁ በቀኝ ደግሞ ኢየሩሳሌም አለች። እመቤታችን ቅድስት ድንግል ማርያም የምትኖርባት ስፍራ ናት። ስለዚህ ከሰማይ በታች ሲል ይህንን ቫኪዩም ህዋ ከሱ በላይ ያለውን ሐኖስ ጨለማውን ሰማይ ሳይሆን ከዚያ በላይ የማይታዩትን 7ቱን ሕያው የሆኑ ዘላለማውያን ሰማያትን አይደለም። ከሰማይ በታች ሲል ከዚህ አሁን ከምንኖርበት ዓለም በታች ያለውን ባዕድ አምልኮ ጣዖት አምልኮ አታድርጉ። በየዛፉና በየግንዱ ቅቤ አትቀቡ። ይህ ከሆነ ጣዖት ነው የሚሆነው። እሴትን ስናከብር በእሴቱ መንገድ እንሄዳለን እንጂ በማይጠቅም ጣዖት ውስጥ ከሆነ ጣዖት ነው፣ ግልጽ ነው። ሌላም ነገር ካለ ቀደም ጠቅሼዋለሁ፣ ወደ ኋላ አልመለስም። ከሆነ ግን ጣዖት ነው። ከዚያ ውጡ። እሴት ከሆነ እሰየው፣ በእሴቱ አክብረን የኢትዮጵያዊነት ባህላችንና ክብራችን የሁሉም ብሔር ብሔረሰቦች እኩልነትንና እሴታቸውን ጠብቆ መኖር ነው። ደስ ይላል፣ እናከብራለን። በጣዖት መንገድ ከሆነ ግን እግዚአብሔር አይወድም፣ መመለስ አለብን። እውነቱ ይሄ ነው፣ አንደባበቅም። በእምነት የተለያዩ ሰዎች በአንድ በኢየሱስ ክርስቶስ ምክንያት ለመሰናከላቸው አረጋዊ ስምዖን አስቀድሞ የተናገረውን ትንቢትና ሊቀ ሐዋርያት ቅዱስ ጴጥሮስም የተናገሩትን ጥቅስ ከጠቀስን በኋላ የዕለቱ ትምህርታችንን በዚህ እንፈጽማለን። እስቲ ከአረጋዊ ስምዖን እንጀምር። የሉቃስ ወንጌል ምዕራፍ 2 ቁጥር 34 እስከ 35 ላይ ስምዖንም ባረካቸው፣ እናቱን ማርያምንም እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። ለመውደቃቸውና ለመነሳታቸው ብዙዎች በክርስቶስ እምነት ፍጡር ነው፣ አማላጅ ነው በማለት ወድቀዋል። ለመነሳታቸው አንተ የሕያው የእግዚአብሔር ልጅ ነህ በሚል ደግሞ ያመኑት የተነሱ ናቸው። ኦርቶዶክሳውያን ምግባር ግን ያስፈልገናል። ቀጥ ያለውን እምነት ይዘናል፣ ምግባርን ጨምርበት። እምነት ነው ያለው ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን የሚያስረዳ ነው ይላል። ከዚሁ ጋር ዕብራውያን ምዕራፍ 11 ቁጥር 1 ላይ ሐዋርያው ቅዱስ ያዕቆብ እልፍዮስ፣ ትንሹ ያዕቆብ ትልቁ ያዕቆብ አይደለም፣ እልፍዮስ ያዕቆብ ምን ይላል በመልእክቱ የያዕቆብ መልእክት ምዕራፍ 2 ቁጥር 14 እስከ 17 ላይ እንዲህ ነው የሚለው፣ ወንድሞቼ ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ባትሰጧቸው እንደገና እሳት አሙቁን ሲሉ ሙቁ ብላችሁ በርዷቸው ልብስ ሳትሰጧቸው ቢቀሩ እምነት ያለ ሥራ አይሆንምና በራሱ እምነት የሞተ ነው። እንዲህ አይነቱን ጽድቅ ያልሰራ ሰው ከእምነቱ ጋር ጽድቅን ሲሰራበት ምግባር ሲያደርግበት መልካም ነው እያለ ቅዱስ ያዕቆብ በመልእክቱ የጻፈው አለ። እምነታችን ቀጥ ያለ ነው፣ የጎደለን ምግባር ነው። እናዋህደው
ከዚያ በኋላ ሙሉ ሰው እንሆናለን። ይህንን ነው የእግዚአብሔር ቃል በአባቶቻችን ነቢያትና ሐዋርያት ላይ አድሮ ያስተማረንም የሚያስተምረንም። ሌላው አንደኛ ዮሐንስ ጴጥሮስ ላይ እንዲህ የሚል መልእክት አለ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 6 እስከ 8 ላይ አነበዋለሁ። በመጽሐፍ እነሆ የተመረጠና የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ አለ፣ በእርሱ የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉትን ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው አለ። ለዚህ ደግሞ የተመደቡ ናቸው። አስቀድመን እንደተማርነው ከቅዱስ ወንጌል በዮሐንስ ወንጌል ምዕራፍ 14 ከቁጥር 8 እስከ 9 ላይ ፊልጶስን አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታውቅምን? ባለው አማናዊ ትምህርቱ በእግዚአብሔር አብ በእግዚአብሔር ወልድና በእግዚአብሔር መንፈስ ቅዱስ ዘንድ መብለጥ መበላለጥ፣ መከተል መከታተል፣ መቅደም መቀዳደም በአምላክነት ስልጣናቸው ማነስ መተናነስ የለባቸውም። ይህንን ነው ማወቅ ያለብን። ስለ እውነተኛ ትምህርቱ የእግዚአብሔር ስም የተመሰገነ ይሁን። አሜን። አዎ በክርስቶስ ላይ ክህደት እንደሚበዛ ታላቁ አባታችን ወንጌላዊው ቅዱስ ዮሐንስ ቦአኔርጌስ፣ ታዎሎጎስ፣ አቡቀለምሲስ፣ ነባቤ መለኮት፣ ፍቁረ እግዚ፣ ቁጽረ ገጽ የሚባለው መልእክተኛው እንዲህ ብሏል። ባለራዕዩ ጭምር ወንጌላዊው እንዲህ ነው ያለው። እንዲህ አለ። የሚጠራ አሁን ያለውን ነገር በመልእክቱ በግልጽ አጠራልን፣ አጸዳልን። አንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 1 እስከ ቁጥር 6 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስን በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህም የክርስቶስ ተቃዋሚ መንፈስ ነው። ይህም እንደሚመጣ ሰምታችኋል፣ አሁንም እንኳ በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። የእውነትን መንፈስና የስህተትን መንፈስ በዚህ እናውቃለን አለ። ግልጽ ነው ይሄ። የእውነት መንፈስን የሐሰት መንፈስን በዚህ እናውቃለን ያለው ቅዱስ ጳውሎስ በኤፌሶን ሰዎች መልእክት 2 ቁጥር 20 ላይ እንዲህ አለ። ምዕራፍ 2 ቁጥር 20 በሐዋርያትና በነቢያት መሠረት ላይ ታንጻችኋል፣ የማዕዘኑም ድንጋይ ኢየሱስ ክርስቶስ ነው። የቅድስት ቤተ ክርስቲያናችን የማዕዘን ድንጋይ ራሷም መሠረቷም ኢየሱስ ክርስቶስ ነው። የሕዝበ ክርስቲያኑም ሆነ የሰው ልጆች ሁሉ የጠፉትንም በሃይማኖት ክርስቶስ ያልተቀበሉትንም ሁሉ እግዚአብሔር የለም የሚሉትን ሁሉ በማዕዘኑ ድንጋይ እግዚአብሔር በፍቅሩ ሊይዛቸው ከፈለገ ይይዛቸዋል። የመዳናቸው ቀን ቀስ ብሎ ከሆነ እኛ አንፈርድባቸውም። እግዚአብሔር ለሁሉም ዕውቀትና ጥበብን ይስጥ። የማንንም ሰው ጥፋት እግዚአብሔር አይፈልግምና በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የሐዋርያትና የነቢያት መሠረት ምንድን ነው? ኢየሱስ ክርስቶስ ነው፣ ሌላ አይደለም። የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው አለ ቅዱስ ጳውሎስ።
የመጽሐፈ ምሳሌ በቅንፍ ተግሳጽ ምዕራፍ 30 መጽሐፈ ምሳሌ በቅንፍ 7 የተግሳጽ ምዕራፍ ማለት ነው። ቁጥሩ ግን አንድ ነው። 4 ምን ይላል? ጨርሰናል ትምህርታችንን። ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ውሃንስ በልብሱ የቋጠረ ማን ነው? ይህን ታውቁ ዘንድ እንደሆነ ስሙ ማን ነው? የልጁ ስም ማን ነው? እንነጋገር እስቲ። ይሄንን የሚያደርገው ማን ነው? እግዚአብሔር ነው። የልጁ ስም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። መልሱ ይሄ ነው። ጠቢቡ ሰለሞን በመጽሐፈ ምሳሌ በቅንፍ ተግሳጽ ምዕራፍ 30 በቅንፍ 7 ቁጥር 4 ላይ ክርስቶስ ከመወለዱ በፊት በምሳሌው እንዲህ አድርጎ ጽፎታል። ግልጽ ነው። ይሄ ነው ትምህርቱ። እዚህ ላይ ተፈጽሟል። እግዚአብሔር ይመስገን። ብርቱ አሁንም ማሳሰቢያ አለኝ። የልዑል እግዚአብሔር ቤተሰቦች፣ በውጭ ሀገራትና በአገር ቤት ውስጥ ያላችሁ ክርስቲያኖች ሁሉ ላልተወሰነ ጊዜ በዩቱብ የሚለቀቀው ስብከተ ወንጌል በራሴ ጉዳይ የሚቋረጥ መሆኑን ከወዲሁ አሳስባችኋለሁ። በቲክቶክ ላይ ግን መልስ የሚያሻቸውን በርካታ ትምህርቶችን በተመጠኑ ሰዓቶቻችን ሃይማኖታዊ መልእክቶችን በሰፊው ስለምናሰማና ስለምናሰራጭ በንቃት የሚተላለፉትን መልእክት ለሁሉም እንዲዳረስ ኮፒ፣ ሊንክ፣ ሼር፣ ፎሎ እያደረጋችሁ ሐዋርያዊ ኃላፊነታችሁን እንድትወጡ በፈጣሪ ኃያሉ አምላካችን በልዑል እግዚአብሔር ስም አሳስባችኋለሁ። ያስተማረን የመከረን ኃያሉ አምላካችን ቸሩ መድኃኔ ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብርና ምስጋና ለእርሱ ይሁን። አሜን። ወስብሐት ለእግዚአብሔር።